በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። በእግዚአብሔር ቸርነት በእርሱ ጥበቃና በፍቅሩ ብዛት እስከ ዛሬ ድረስ በሕያዋን መንደር አለን። ስሙ የተባረከ ይሁን። ዛሬ አጠር ያለ መልእክት ይዤ መጥቻለሁኝ። እግዚአብሔር አምላክ ለልባችን የልቡን ሐሳብ እንዲናገር አጭር ጸሎት አደርግና ወደ መልእክቴ ሄዳለሁኝ። ከዛ በፊት ግን እንዲሁ አንድ መዝሙር እየዘመርን ጌታን ብናመልክ ደስ ይለኛል። ይህንን መዝሙር አብረን እንዘምራለን። የዘላለም አባት እግዚአብሔር አምላካችን ሆይ ምስጋናና ክብር ውዳሴና ስግደት ላንተ ይሁን። አንተ ክብራችን ነህ፣ ካንተ ውጪ ክብር የለንም። ጌታ አምላካችን ሆይ ባንተ ጅማሬያችንም ባንተ ፍጻሜያችንም ባንተ የነገሮቻችን ሁሉ ዋስትና የሚገኘው እግዚአብሔር አምላካችን ሆይ ባንተ ብቻ እንደሆነ እናምናለን። አንተ የኛ አለኝታ ነህ። አንተ የህይወታችን ዋስትና ነህ። ያላንተ የሚገኝ ክብርም ድልም ደስታም መጽናናትም እግዚአብሔር ሆይ ዘለቄታ የሌለው ነው። አንተ ለህይወታችን እጅግ አስፈላጊ እንደሆንክ እግዚአብሔር ሆይ ያላንተም ደግሞ ህይወት ትርጉም አልባ እንደሆነ ዘወትር እንድንረዳ ትፈልጋለህና ዛሬም እግዚአብሔር አምላካችን ሆይ ከዚህ ሁኔታ አንፃር የልብህን ሐሳብ እንድትገልጥልን እንለምንሃለን። ክፉ የታሰረ ይሁን፣ ክብር ለስምህ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። የማቅረብ የፈለኩት የመልእክቴ ሐሳብ የሚገኘው በዘዳግም ምዕራፍ 10 ከቁጥር 20 እና 21 ላይ የሚገኝ ነው። ክፍሉ እንደዚህ ይነበባል። ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው። ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው። ይሄ ለእስራኤል ትውልድ የተነገረ መልእክት ነው። የዘዳግም መጽሐፍ ሁላችንም እንደምናውቀው ለአዲሱ በተለይም በምድረ በዳ ተወልዶ ላደገው ትውልድ የተነገረ መልእክት ነው። ከግብጽ ምድር የወጣው የመጀመሪያው ትውልድ በምድረ በዳ በተለያዩ ምክንያቶች አልቋል። ይሄ አዲሱ ትውልድ ደግሞ ሶስት መሰረታዊ ነገሮችን እንዲያውቅ ስለፈለገ ሙሴ ደግሞ ያንን ሪቫይዝ አድርጎ የእግዚአብሔርን ሕግና ሥርዓት ለዚህ አዲሱ ትውልድ የሚያስታውስበት መጽሐፍ ነው የዘዳግም መጽሐፍ። እነዚህ ሶስቱ ነገሮች ምንድናቸው? ዘዳግም ላይ የምናያቸው አንደኛው እግዚአብሔር ብቻውን አምላክ መሆኑን የሚያስታውስ ነው። የእግዚአብሔር ነቢይ ሙሴ
እስራኤል አዲሱ ትውልድ እንዲያውቁ የፈለገው የመጀመሪያውና ዋነኛው ነገር እግዚአብሔር ብቻውን አምላክ እንደሆነ እንዲያውቁ ነው። ይህንን ሐሳብ ዘዳግም ምዕራፍ 4 ላይ እናገኛለን። እንደዚህ ይላል፣ እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላም እንደሌለ ዛሬ ይወቅ፣ በልብህም ያዝ ይለዋል ዘዳግም ምዕራፍ 4:39 ላይ። እንግዲህ እግዚአብሔር አምላክ ብቻውን አምላክ እንደሆነ ይሄ አዲሱ ትውልድ እንዲያውቅ ስለፈለገ ሙሴ የዘዳግምን መጽሐፍ ደጋግሞ በዚህ መጽሐፍ የሚናገረው ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ባህሪ፣ ስለ እግዚአብሔር ቁጣ፣ ስለ እግዚአብሔር ጭካኔ፣ ስለ እግዚአብሔር ቅድስና፣ ስለ እግዚአብሔር ኃይልና ስልጣን ደጋግሞ በዘዳግም መጽሐፍ ለአዲሱ ትውልድ ሲያስረዳ እንመለከታለን። ስለዚህ የመጀመሪያው ነገር እግዚአብሔር በአዲሱ ትውልድ ዘንድ መታወቅ አለበት። አዲሱ ትውልድ እግዚአብሔርን መርሳት የለበትም። በተለይ በሚገባበት በከናን ምድር በሚወርሳት ምድር በተስፋይቱ አገር ገብቶ በልቶ በጠገበ ጊዜ በረካ ጊዜ እግዚአብሔርን እንዳይዘነጋ ስለ እግዚአብሔር የሚያስታውስ መጽሐፍ ነው። በሁለተኛ ደረጃ ሙሴ ለአዲሱ ትውልድ የሚናገረው በዚህ በዘዳግም መጽሐፍ ምንድነው? ልዩ ህዝብ መሆናቸውን፣ ምርጥ ህዝብ መሆናቸውን፣ እግዚአብሔር ለራሱ የቀደሰው የለየው ህዝብ እንደሆኑ እንዲያውቁ፣ ስለራሳቸው አይደንቲቲ እንዳይጠፋቸው፣ እግዚአብሔርን ማወቅ ጎን ለጎን ራሳቸው ማን እንደሆኑ በእግዚአብሔር ያላቸውን ማንነት በደንብ እንዲረዱ ፈልጓል። ይሄንን ዘዳግም ምዕራፍ 7 ቁጥር 6 ላይ እናያለን። በተለያዩ ቦታዎች እናያለን፣ ግን እንዲሁ ስፔሲፊክ በሆነ መልኩ በዛ ክፍል ያለውን ላነብ ብዬ ነው። ለአምላክህ ለእግዚአብሔር አንተ ቅዱስ ህዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለርሱ ለራሱ ህዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠህ ይላል። ይሄ ምንድነው የሚያሳየን? ሙሴ የእስራኤል አዲሱ ትውልድ እግዚአብሔርን እንዲያውቅ ፈልጓል። ቀጥሎም ደግሞ ስለ ራሳቸው ማንነት በደንብ እንዲረዱ ፈልጓል። ስለዚህ የተባረከ ህዝብ፣ የተመረጠ ህዝብ፣ በእግዚአብሔር የተለየ ህዝብ፣ የተቀደሰ ህዝብ፣ እግዚአብሔር ለርስቱ የለየው ከአሕዛብ የለየው ህዝብ እንደሆነ ስለ ራሳቸው ማንነትም በአግባብ እንዲያውቁ እንዲረዱ ፈልጓል። በሶስተኛ ደረጃ በዚህ በፈጠራቸውና በመረጣቸው እግዚአብሔርና በራሳቸው መካከል ያለውን ቃል ኪዳን ደግሞ ጽኑነት እንዲረዱና በራሳቸው በኩል ይሄ የእግዚአብሔር ቃል ኪዳን እንዳይሰበር ወይም እንዳይታጠፍ ማሳሰብ ነው። ለቃል ኪዳኑ የታመኑ እንዲሆኑ፣ ለቃል ኪዳኑ የታዘዙ እንዲሆኑ፣ በእግዚአብሔር ቃል ኪዳን ውስጥ ራሳቸውን በዛ ፍሬምወርክ ውስጥ እንዲያገኙ ማሳሰብ ነበር። ይሄንንም ዘዳግም 29 ላይ እናያለን። እንደዚህ ይላል፣ ዛሬም ያዘዝኩህን የአምላክህን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም፣ ዛሬም ካዘዝኩህ ከነዚህ ቃሎች ወደ ቀኝም ወደ ግራም ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎች አማልክትን ባትከተል፣ እግዚአብሔር ራስ ያደርጋል እንጂ ጅራት አያደርግህም፣ ሁልጊዜም በላይ እንጂ በታች አትሆንም እያለ ይናገራል። እንግዲህ ጠቅለል ስናደርግ የዘዳግም መጽሐፍ እነዚህን ሶስት ዋና ዋና ነገሮችን የያዘ መጽሐፍ እንደሆነ እናያለን። ሙሴ እግዚአብሔርን በማንነቱ እንዲያውቁት ይፈልጋል። ራሳቸውንም ደግሞ በማንነታቸው ጥሪያቸውን እንዲያውቁ፣ የጠራቸውን ጌታ ከማወቅ ጎን ለጎን የተጠሩበትንን ጥሪ፣ የተለዩበትን መለየት፣ የተቀደሱበትንም ቅድስና፣ በእግዚአብሔር ያላቸውን ማንነት እንዲያውቁ ፈልጓል። ያ ብቻም ሳይሆን ደግሞ ከእግዚአብሔር ጋር ያላቸው ቃል ኪዳን በነሱ በኩል እንዳይጣስ፣ ለቃል ኪዳኑ የታመኑ እንዲሆኑ፣ የእግዚአብሔርን ቃል ኪዳን በማፍረስ ምክንያት ሊደርስባቸው ከሚችል ቁጣ፣ ከእግዚአብሔር ቅጣት እንዲያመልጡ እያስጠነቀቃቸው እንደነበረ እናያለን። እንግዲህ የእስራኤል ህዝብ በእግዚአብሔር አብሮነት ሞገስ እያገኘ፣ በጠላቶቹ ፊት ድል እያገኘ፣ ከግብጽ ምድር ከባርነት ቤት ውስጥ የወጣ ህዝብ እንደሆነ የምናውቀው ነው። በምድረ በዳም በሚጓዙበት ጊዜ ከጠላቶቻቸው ሁሉ እግዚአብሔር እንዳዳናቸው እናውቃለን። ቀስት ከገተሩ ጠላቶቻቸውም ሆነ ሊራገሙ ከወጡ ጨካኞች ጠላቶቻቸው ሁሉ እግዚአብሔር
በመገኘቱ በሞገሱ አድኗቸዋል ረድቷቸዋል ይሄ ህዝብ በእግዚአብሔር የዳነ ህዝብ ነው በእግዚአብሔር የተረዳ ህዝብ ነው በእግዚአብሔር የተጠበቀ ህዝብ ነው በእግዚአብሔር የተመራ ህዝብ ነው ይሄ ህዝብ ያለ እግዚአብሔር ባዶ የሆነ ያለ እግዚአብሔር ክብር አልባ የሆነ ህዝብ ነው እና ይሄንን ሙሴ በሚያስታውስበት ጊዜ እግዚአብሔርን ያስታውሳል በእግዚአብሔር እነሱ ያላቸውን ማንነት ያስታውሳል ከነሱና ከእግዚአብሔር መካከል ያለውን ደግሞ ቃል ኪዳን መጠበቅ እንዲችሉ ያስታውሳቸዋል የእስራኤል ትውልድ አንዳንዴም እነዚህን ዋና የሆኑ ጉዳዮችን ይዘነጋ ነበር እንደምናቀው ጥጃ ሰርቶ ከግብጽ ያወጣ አምላክ ይሄ ነው ብሎ ማምለክ የቻለ ህዝብ ነው ዝንጉ ህዝብ ነው አለቃ ሹመን ወደ ግብጽ ወደ ወጣንበት ምድር ወደ ባርነት ቤት እንመለስ ይል የነበረ ዝንጉ ህዝብ ነው አስቸጋሪ ገልበጥ ማጣ ተብሎ የተሰየመ ህዝብ ነው ያ ብቻም አይደለም ይህን ህዝብ አጥፍቼ ከዚህ ለተሻለ ህዝብ መሪ አድርጌ አስነሳሃለሁ ብሎ እግዚአብሔር ለሙሴ ሲናገር እንሰማለን ከባህሪያቸው የተነሳ ከተለዋዋጭነታቸው የተነሳ በእግዚአብሔር ላይ የሚያጉረመርሙ በእግዚአብሔርን ታማኝነት የሚክዱ በእግዚአብሔር ፊት በጽናት ለመቆም የማይችሉ አይነት ሰዎች ሆነው እናገኛለን በድል ዝማሬ ማግስት አጉረምራሚ ሆነው በእግዚአብሔር የሚጠራጠሩ ሆነው እናገኛቸዋለን በህይወታቸው የእግዚአብሔርን አስፈላጊነት ይዘነጋሉ ከዚህ ዝንጉ ህይወታቸውም የተነሳ አባቶቻቸው በመድረ በዳ ጠፍተዋል ሞተዋል በእባብ ተነድፈዋል መሬት ተሰንጥቀው ውጣቸዋለች አንዳንዶቹም ደግሞ በተለያዩ ሁኔታዎች ወደ ተስፋይቱ ምድር የመግባት እድል አላገኙ አሁን እነዚህ አዲሱ ጄነሬሽን ወደ ቀጣይ ምዕራፍ ወደ ተገባላቸው ተስፋ ሊገቡ ወደ ዮርዳኖስ ማዶ ደርሰው ያሉበት ወቅት ነው ይሄ ወቅትና በዚህ ጊዜ ምን ይላቸዋል እግዚአብሔርን እንዳትረሱት እርሱ አምላካችሁ ነው እናንተም ደግሞ ለእርሱ የተቀደሳችሁ ህዝቦች ናችሁ በእናንተና በእግዚአብሔር መካከል ቃል ኪዳን አለ ለዛ ቃል ኪዳን የታመናችሁ ሁኑ እያለ ሲናገር ከባህሪያቸው በመነሳት ነው ይለዋወጣሉ ይዘነጋሉ ለእግዚአብሔር ታማኝነት የማይታይባቸው አባቶች ልጆች ናቸው በዚህ አጠቃላይ የታውስጥ ነው ሙሴ ለእስራኤል አዲሱ ትውልድ ይሄንን አሁን ያነበብነውን ክፍል የሚያስታውሰው እንግዲህ በዚህ አይነት በአጠቃላይ መልእክት ስር አይኖችህ ያዩትን እነዚህን ታላላቆችና የሚያስፈሩ ነገሮችን ያደረገልህ እርሱ ክብርህ ነው እግዚአብሔር ክብርህ ነው ብሎ ሙሴ ለእስራኤል አዲሱ ትውልድ ተናግሯል የዛሬ መልእክቴ እርሱ ክብርህ ነው የሚለው ነው እግዚአብሔር ክብራችን ነው እግዚአብሔር ክብራችን ነው እግዚአብሔርን ክብራችን እንደሆነ ባወቅን መጠን እግዚአብሔርን ያለ እግዚአብሔር መኖር እንደማንችል ያለ እግዚአብሔር ህይወት እንደሌለን ተስፋ እንደሌለን ክብር እንደሌለን ድል እንደሌለን ማወቅ በቻልን መጠን በእውነት ወገኖቼ ሆይ መባረካችን ያን ጊዜ ይጸናልናል መረሳት የሌለበት በፍጹም በህይወታችን አንዴም ቢሆን ሊዘነጋ የማይገባ ደግመን ደጋግመን ማስታወስ የሚኖርብን የእግዚአብሔር ህዝቦች የህይወት መልህቅ ሆኖ እኛን ወጥሮ በዚህ ማዕበል በበዛበት ምድር ላይ ሊይዘን የሚገባው እውነት ቢኖር እግዚአብሔር ክብራችን መሆኑን ማወቅ ነው እግዚአብሔር ለመረጠው ህዝብ ከአሕዛብ ለለየው ህዝብ ለቀደሰው ህዝብ ካህን አርጎ ርስት አርጎ ለመረጠው ህዝብ ከቀንበር ስር ላላቀቀው ከጨለማ ላወጣው ህዝብ ክብር የሚሆነለት እንደሆነ በደንብ ልንረዳ ያስፈልግ እግዚአብሔር የመረጠን እግዚአብሔር የጠራን እግዚአብሔር ነፃ ያወጣን እግዚአብሔር ከጨለማ ወደሚደነቅ ብርሃን የጠራን እግዚአብሔር ክብራችን ነው ያለ እግዚአብሔር ክብር የለንም አንዳንድ ጊዜ ባለን ኢኮኖሚ ክብር የሚኖረን ይመስለናል አንዳንድ ጊዜ እንደ አገር ስናይ ደግሞ ባለን ወታደራዊ ኃይል ክብር የምናገኝ ይመስለናል ባለን ፖለቲካዊ እና መዋቅራዊ ጥንካሬ ክብር የምናገኝ ይመስለናል
አንዳንድ ጊዜ ደግሞ እንዲሁ ጦረኛ ኃይለኛ በመሆናችን ክብር የሚኖረን ይመስለናል። እግዚአብሔር ክብራችን እንደሆነ መረዳት ካልቻልን በእግዚአብሔር የሚገኘው ክብር ዘላቂ ክብር እንደሆነ ማወቅ ካልቻልን ወገኖቼ ሆይ ህይወታችን ሚዝራብል ይሆናል። በብዙ መልኩ ግራ በተጋባ ሁኔታ እንኖራለን። እግዚአብሔር አንድን ህዝብ ሊያከብረው ሲፈልግ ህልውናውን አብሮነቱን ከዛ ህዝብ ጋር ያደርጋል። እግዚአብሔር ያንን ህዝብ ሲወድ እግዚአብሔር ያንን ህዝብ ሊያከብረው በጠላት ፊት ሞገስ ሊሆንለት ሲፈልግ ምንም ሌላ ነገር አይሰጥም፣ ራሱን ነው የሚሰጠው። እግዚአብሔር ከህዝቡ ጋር አብሮ ይሆናል። እግዚአብሔር ለአንድ ህዝብ፣ ለአንድ አገር፣ ለአንድ ማህበረሰብ፣ ለአንድ ቤተሰብ፣ ለአንድ ግለሰብ እውነተኛ ክብር የሚገኘው በእግዚአብሔር በራሱ ህልውና ነው። ቃሉ እርሱ ክብርህ ነው ይላልና እግዚአብሔር ራሱ በራሱ ህልውና በራሱ መገኘት ነው ህዝቡን የሚባርከው። ሲጀምር ያለ እግዚአብሔር ዘላቂ ደስታ፣ ጤናማ ህይወት፣ ምቾትና እርካታ፣ ድልና ስኬት፣ ክብር እንዲኖረን ተደርገን አልተፈጠርንም። እግዚአብሔር ያለ ራሱ ብቁ ሆነን መቆም በመንችልበት አቋም አይደለም የፈጠረን። ያለ እርሱ መኖር አንችልም። ያለ እርሱ ጤናማ ህይወት መምራት አንችልም። ያለ እርሱ እርካታና ደስታ ሊኖረን አይችልም። ምቾት ሊኖረን አይችልም። ያለ እርሱ ስኬታማ ልንሆን አንችልም። በምድር ላይ ዘለቄታ ያለው ደስታና ሐሴት ሊገኝልን የሚችለው ከእግዚአብሔር ውጪ ሌላ በተን ክሊክ አድርገን የምናመጣው ምንም አይነት ነገር የለንም። የተከበረ ኑሮ፣ የተባረከ ህይወት ያለ አክባሪው ያለ እግዚአብሔር መገኘት ሊኖረን አይችልም። ያለ ባራኪው በረከት አይኖረንም። ያለ እርሱ አብሮነት ምንም አይነት ክብር ልናገኝ አንችልም። መጽሐፍ ቅዱሳችን ዓለምን ሁሉ መቆጣጠር የሚያስችል አቅም እንኳን ቢኖረን ያለ እግዚአብሔር ከንቱ እንደሆነን ነው የሚናገረን። ከንቱ እንደሆነን አንዳንድ ጊዜ ሁሉን የተቆጣጠርን፣ ሁሉን የገዛን፣ ሁሉንም በእግራችን ስር የረገጥን፣ ምንም አንዳች የሚጎለን ነገር የሌለን፣ በእውቀታችን ማኔጅ ማድረግ የማንችለው ነገር የሌለን፣ በኢኮኖሚያችን ልንገዛው የማንችለው ነገር የሌለን አድርገን ራሳችንን እናስባለን። ያ ግን ከንቱነት ነው። ያ ግን ባዶነት ነው። there is no magic button for us። ምንም አይነት ሌላ ክሊክ አድርገን ወይም ደግሞ ነካ አድርገን ዳበስ አድርገን የምናገኘው ህይወታችንን ሊቀይርልን የሚችል ክብራችንን ሊመልስልን የሚችል ምንም አይነት ማጂክ በተን የለም በህይወታችን። የእግዚአብሔር ህልውና፣ የእግዚአብሔር አብሮነት የህዝቡ ክብር ነው። ያንን ነው ለእስራኤላውያን ሙሴ ሊያስረዳ የፈለገው። ለእስራኤል ህዝብ በጥልቀት ባይገባቸው ሙሴ በደንብ ገብቶታል። ይሄ የእግዚአብሔር ክብር ጉዳይ፣ እግዚአብሔር ለህዝቡ ክብር የመሆኑ ጉዳይ ለሙሴ ከማንም ይልቅ የገባው ሰው ነው። በዘጸአት እግዚአብሔር በህዝቡ ተቆጥቶ መልአኩን በፊታቸው እንደሚሰድና ራሱ ግን ከህዝቡ ጋር አብሮ ወደ ተስፋይቱ ምድር እንደማይሄድ በነገረው ጊዜ ሙሴ ያለቀሰው ከዚህ የተነሳ ነው። ወዮ አንተ ካልወጣ ከዚህ አታውጣን ያለበት መሰረታዊ ምክንያት የእግዚአብሔር አስፈላጊነት ስለገባው ነው። ያለ እግዚአብሔር የሚያገኙት ውርስ፣ የሚያገኙት ድል፣ የሚያገኙት ስኬት ባዶ ኦና ከንቱ እንደሆነ ሙሴ ገብቶታል። አንተ ካልወጣ ምድረ በዳው ይሻለናል፣ እዚህ መቆየት ይሻለናል። ይሄ የጥማት ምድር፣ ይሄ የረሃብ ምድር፣ ይሄ ደጋግመን መላልሰን መና የምንበላበት የሚሰለች አይነት የአዙሪት ህይወት ይሻለናል አንተ ካለ፣ ካንተ ጋር ከሆነን። ያለ አንተ ገብተን የምንወርሰው ማር ወተት ይቅርብን። አንተ ካልሄድክ ከዚህ አታውጣን፣ ምክንያቱም እኛ ክብራችን አንተ ነህ። ክብረቢስ እንሆናለን አንተ ከሌለ። በሙሴ ዘንድ የአብሮነቱ አስፈላጊነት ለድርድር የሚቀርብ አልነበረም። ያለ እግዚአብሔር ትርጉም ያለው ህይወት ጨርሶ ሊኖር እንደማይችል ሙሴ በደንብ ገብቶታል። ጌታን ትቶ ጉዞ ፍጻሜ የሌለው አዙሪት እንደሆነ
ሙሴ በደንብ ገብቶታል። ያለ እግዚአብሔር ሩጫ እንድለስ እንደሆነ ላይፍ ገብቶታል። ሩጫ ህይወት ኑሮ ትርጉም የሚኖረው በእግዚአብሔር ህልውና ውስጥ መሆኑ ገብቶታል። ያላንተ ገብተን የምንወርሰው ማርና ወተት ይቅርብን፣ እየበላን ማንጠገብበት ይሆናል፣ እየጠጣን ማንረካበት ይሆናል ነው የሚለው ሙሴ። ምቾትና ድሎት አይሰጠንም፣ ሞገስ ወዝ አይኖረንም፣ ይቆረቁረናል። አንተ የሌለህበት ኑሮ ምቹ ነው እንኳን ቢባል ያለ አንተ ህልውና መኖር አንፈልግም። ሙሴ ለአዲሱ ትውልድ ለመናገር የፈለገው ይሄንን ነው። እርሱ ክብርህ ነው ሲል ከዚህ ግንዛቤ ተነስቶ ነው፣ ከዚህ መረዳት ተነስቶ ነው። እንዲሁ ዝም ብሎ አይደለም፣ ከህይወቱ ልምምድ በመነሳት ነው። እግዚአብሔርን ዳሶታል፣ እግዚአብሔርን አይቶታል፣ እግዚአብሔርን በህይወቱ ኤክስፒሪየንስ አድርጎታል። በእግዚአብሔር ህልውና ውስጥ ህይወቱን መምራት ምን ያህል ጠቃሚ እንደሆነ ተራድቷል። ያለ እግዚአብሔር ደግሞ ገዳይ እንደሆነ አጥፊ እንደሆነ አይቶታል። የራሱን ማንነት ወደ ከልጅነቱ ከወጣትነቱ ጀምሮ ያለ እግዚአብሔር የኖረበትንም ጊዜ ከእግዚአብሔር ጋር ደግሞ አብሮ ተስማምቶ የሄደበትንም ጊዜ ያውቃል። ስለዚህ ሙሴ የእስራኤልን አዲሱን ትውልድ ምን ይላል? እርሱ ክብርህ ነው እያለ ይነግረዋል። ወገኖቼ ሆይ በመናልፍበት በየትኛውም መንገድ ቢሆን ክብራችን የሆነው እግዚአብሔርን ህልውናውን አብሮነቱን መገኘቱን ዋነኛ ነገራችን አድርገን ልናየው ይገባል። ቫልዩ ልንሰጥ ይገባል። የእግዚአብሔር ህልውና ጉዳይ፣ የእግዚአብሔር አብሮነት ጉዳይ፣ የእግዚአብሔር ከኛ ጋራ የመገኘት ጉዳይ አቅልለን ማየት የለብንም። እንደ ማይነር ኢሹ ልናየው አይገባም። እኛም ትውልዳችንም ቤታችንም ኑሯችንም ትዳራችንም አገልግሎታችንም ያለ እግዚአብሔር ክብረ ቢስ ነው፣ ዋጋ ቢስ ነው። ስለዚህ ለእግዚአብሔር ህልውና ቅድሚያ ሰጥተን ቦታ ሰጥተን ከእግዚአብሔር ጋር አብረን የምናሳልፈውን ጊዜ ቦታ ሰጥተን ልናየው ያስፈልጋል። ከሁሉ በፊት ፍለጋችን እርሱ እግዚአብሔር ሊሆን ይገባል። ከርሱ ሳይሆን እርሱን መፈለግ። አንዳንድ ጊዜ እጁን ነው የምንፈልገው ፊቱን ትተን። ያ አይነት ልምምድ ከህይወታችን መጥፋት አለበት። በዚህ አሁን በተለይም ራስ ተኮር በሆነ ልምምድ ውስጥ ሰዎች በተተበተቡበት በዚህ አይነት ዘመን እግዚአብሔርን ትተው ሰዎች ከእግዚአብሔር ለሚያገኙት ነገር ቅድሚያ በሚሰጡበት በዚህ ዘመን ራሳችንን በእውነት በቃሉ መፈተሽ ይኖርብናል። እግዚአብሔር ነው ወይስ ከእግዚአብሔር የማገኘው ነው ለኔ ቅድሚያዬ ዋናዬ ምንድነው? እጁን ነው የምፈልገው ወይስ በእውነት ፊቱን ነው ክብሩን ነው የእርሱን ህልውና አብሮነቱን ነው ወይስ የምፈልገው ከእጁ ማገኛቸው በረከቶቼ ናቸው ዋና ጉዳዮቼ ብለን ራሳችንን መጠየቅ አለብን። አንድ ጎረቤታችን ድሮ ወደ ቤተክርስቲያን ያዘወትር ነበረ በወጣትነቱ እድሜ። ስለ ሚስት ለመጸለይ፣ ስለ ቤት ለመጸለይ፣ ስለ ኑሮ መቃናት፣ ስለ ስራ ለመጸለይ ቤተክርስቲያን ያዘወትራል። በቃ ይሳለማል። ሁሉ ጊዜ ከቤተክርስቲያን አካባቢ አይጠፋም። በኋላ ሚስት አገኘ፣ ቤት አገኘ፣ ኑሮ ተመቻቸ፣ ተደላደለ። ከዛ በኋላ ቤተክርስቲያን መሄድ አቆመ። ሚስቱ ጠየቀችው አንዴ፣ እኔ ነኝ መሰናክል የሆንኩብህ? እኔ ከመጣሁ በኋላ ቤት ከሰራን በኋላ ኑሮ ከተመቻቸ በኋላ ቤተክርስቲያን የመሄድ ጉዳይ ቀዘቀዘ፣ ምን ሆንክ ብላ ባለቤቷን ስትጠይቀው ምን ብላ ጥሩ ነው? አዎ አንቺ ከመጣሽ በኋላ ኑሮዬ ከተመቻቸ በኋላ ስለምን ጉዳይ ነው አሁን መጸለይ ያለብኝ? ስለምን ጉዳይ ነው እግዚአብሔርን መጎትጎት ያለብኝ? አሁንማ ማስቸግርበት ነገር የለኝም አላት። ለካ ይፈልግ የነበረው እግዚአብሔርን ሳይሆን የእግዚአብሔርን በረከት ነው፣ የእጁን በረከት ነው፣ ሚስት ነው፣ ኑሮ ነው፣ ቤት ነው። በቃ
አሁን በልጆች ሲከበብ አሁን በሚስት ሲታጀብ አሁን ባለቤት ሲሆን ባለ ኑሮ ሲሆን ባለ ስራ ሲሆን ምን ላስቸግረው እግዚአብሔርን ለምን አስቸግረው ወደሚል መጥቷል ለካ እግዚአብሔር የሚፈልገው ለሱ ማቴሪያል ለሆኑ ነገሮች ብቻ ነው እንደዚህ ያለ አስተሳሰብ ከኛ ልርቅ ይገባል ሙሴ ያኔ የእግዚአብሔርን ክብር በቁጥቋጦ መካከል አይቶ እንደነበረ ሁላችንም የምናስታውሰው ነው አይቷል ነገር ግን አንድ እግዚአብሔርን ክብሩን በቁጥቋጦ መካከል አይቻለው ብሎ አላቆመም በየጊዜው ክብርህን አሳየኝ ይል ነበር እግዚአብሔር ክብርህን አሳየኝ እስከ አገልግሎቱ ፍጻሜ ድረስ የእግዚአብሔርን ክብር የሚጠማ በእግዚአብሔር ክብር ረክቶ የማያውቅ በእግዚአብሔር ክብር ጉዳይ ጫፍ ደርሶ የማያውቅ ጠግቦ የማያውቅ ሰው ነው ክብርህን አሳየኝ የሚል ሰው ነው ክብሩን መጥገብ የለብንም የእግዚአብሔርን ህልውና መጥገብ የለብንም ያለርሱ መንቀሳቀስን መልመድ የለብንም ያለ እግዚአብሔር ምሪት ያለ እግዚአብሔር ስርዓት ያለ እግዚአብሔር ጥቆማ ያለ እግዚአብሔር አቅጣጫ ጠቋሚነት ኮምፓስ መጓዝ የለብንም መሄድ መምጣት የለብንም ልምድ ሊጎትተን አይገባም ሙቀት ሊጎትተን አይገባም ገንዘብ አለኝ በቃ ያለኝን ሄጄ ገዝቼ ምናምን ብለን ማለት አይኖርብንም አንድ ጊዜ አንዱ ሰውዬ ገንዘብ ሰብስቦ አጣራቅሞ በሬ ለመግዛት ስለፈለገ ወደ ገበያ ይሄዳል አሉ እና ሲሄድ ጓደኛው የት ይሄድክ ነው በሬ ልገዛ ገበያ ይሄድኩ ነው ይላል ከዛ ሰውየው እግዚአብሔር ቢፈቅድ በል ይላል አይ እኔ ገንዘብ አለኝ በሬ ገበያ ላይ ይመጣል መቼም አሁን በዚህ መካከል የእግዚአብሔርን ፈቃድ መጠየቅ ምን ያስፈልጋል እግዚአብሔር ቢፈቅድ ማለት ለምን ያስፈልጋል ብሎ ሲል አትሞኝ እግዚአብሔር ቢፈቅድ ነው ሊሆን የሚችለው ሁሉም ነገር እየሄደ ያለ ከጫካ የወጡ ወንበዴዎች ድብድብ አርገው ገንዘቡን ነጥቀው ገበያም ሳይደርስ ባዶ እጁን ወደ ቤት ይመለሳል ሲመለስ ሌላኛው ሰውዬ አግኝቶት እንዴት ነው ከገበያ የመጣህ ነው ዛሬ ባዶ እጅህን ምን ነው ወደ ቤት እየሄድኩ ነው ጌታ ቢፈቅድ ወደ ቤት እየሄድኩ ነው አለ እና አሁን ገብቶታል እንግዲህ ሁሉ ነገር ከተወሰደ በኋላ ባዶ እጁን ከቀረ በኋላ ወደ ቤት እንኳን መድረስ ተመልሶ ወደ ቤት መግባት እንኳን የሚቻለው በእግዚአብሔር ፈቃድ መሆኑ አሁን ገብቶታል እና ጌታ ቢፈቅድ ወደ ቤት እየሄድኩ ነው ብሏል አሉ እና መቼም ቢሆን የእግዚአብሔር ፈቃድ በህይወታችን የእግዚአብሔር ሉዓላዊነት የእግዚአብሔር ኃያልነት የእግዚአብሔር አስፈላጊነት ሊረሳ አይገባም ለማለት ነው የእግዚአብሔር ክብራችን መሆኑ በተረሳን መጠን ያለ እግዚአብሔር መውጣት ይሆንልናል ያለ እግዚአብሔር በወጣን መጠን ደግሞ ተሸናፊዎች እንሆናለን ሁለት ምሳሌዎችን ማንሳት እፈልጋለሁ አንዱ በኤሊ ዘመን የሆነው ነው የእግዚአብሔርን አስፈላጊነት ቸል ብለው ወጥተው ስለነበረ በኃጢያትም ወድቀው ስለነበረ እግዚአብሔር ክብሩን ከነሱ አንስቶ ስለነበረ ኢካቦድ ሆኖ ስለነበረ ታቦቱ አለ ካህናቱ አሉ ስርዓቱ አለ እንደሚታወቀው መቅደሱ አለ መስዋዕቱ አለ መሰውያው አለ እልልታው አለ ዝማሬው አለ ቅዳሴው ውዳሴው አለ ምንም የጎደለ ነገር ሳይኖር ግን እግዚአብሔር ብቻ ስለጎደለ ድል ማድረግ አልቻሉም ተመቱ እነዚህ አለን ብለው ያሏቸውም ነገሮች ሁሉ ተማረኩ እንደነ ታቦቱም ምኖች ካህናቶቹም እዚያው ሰልፍ ላይ አለቁ እግዚአብሔር ያልነበረበት እግዚአብሔር ያልተገኘበት ሁልጊዜም ባዶነት ነው ከንቱነት ነው ክብረቢስነት ነው ድል ያልተገኘው ለምንድነው ሞገስ ያልነበራቸው ለምንድነው ክብደት ያላገኙት ለምንድነው በጠላት ፊት አቅመቢስ የሆኑት ለምንድነው በሁሉም ነገር ስኬት ሊሆንላቸው ያልቻለው እግዚአብሔር ክብሩን ከነሱ አንስቶ ስለነበረ ነው መሸነፍ መዋረድ መሰደድ በጠላት ፊት ማፈግፈግ ሁሉ የተከተለው እግዚአብሔር ከነሱ ጋር ስላልነበረ ነው የእግዚአብሔር ህልውና የእግዚአብሔር አብሮነት የእግዚአብሔር ክብራችን ነው በቃ ያለ እግዚአብሔር ክብር አይኖርንም የእግዚአብሔር ታላቅነት የእግዚአብሔር ማስፈራት የእግዚአብሔር ሞገስ
ብቻ ነው የህዝቡ ክብር። ክርስትና weight የሚኖረው ክርስትና value የሚኖረው አገልግሎትም significant የሚሆነው መቼ ነው ብንባል እግዚአብሔር አብሮን ሲሆን ብቻ ነው። ሀብት ቢሆን ዝና ቢሆን ስልጣን ቢሆን ስልጣኔ ቢሆን የእግዚአብሔርን ህልውና ሊተካ ፈጽሞ አይችልም ወገኖች። ሁለተኛውን ምሳሌ ልስጣችሁና ወደ ማጠቃለሉ ልምጣ። የሎዶቅያ ቤተክርስቲያን ጉዳይ ነው። የሎዶቅያ ቤተክርስቲያን ሁሉ ነገር እንዳላት በሁሉ ነገር እንደተሞላች የምታስብ ሀብታም ነኝ ባለጠጋ ሆኛለሁ አንድም ስንኳ አያስፈልገኝም የምትል እንደሆነች መጽሐፍ ቅዱስ ይናገራል። ሆኖም ግን ክርስቶስ ከውጪ ከበር ውጪ ሆኖ ያንኳኳል። ማንም ደጁን ቢከፍትልኝ ወደሱ ገባለሁ ራት ከሱ ጋር እያለ እርሱ ይለማመጣል። እሷ ግን ተደላድላለች። ሀብታም ነኝ ባለጠጋ ነኝ ምንም አይጎለኝም ትላለች። ጌታ ግን እንዳላት ታውቃላችሁ ጎስቋላና ምስኪን ደሃም እውርም የተራቆትክም መሆንህን ስለማታውቅ አሁን መለስ በል ዞር በል ከኔ እነዚህን ነገሮች ግዛ አገኝ ከኔ አገኝ ሙቅም ቀዝቃዛም ስላልሆንክ እንዲሁ ለብ ስላልክ ካፌ ልተፋ ነው ያለበት። ያለ ክርስቶስ ህልውና ያለ ክርስቶስ ማዕከላዊነት ቤተክርስቲያን ሆና እንደ ቤተክርስቲያን እንዳለች ራሷን ታስብ ነበር። ቤተክርስቲያን ክርስቶስ ከሌለባት ክርስቶስ ያው ሆኖ በመካከሏ ካልተገኘ ቤተክርስቲያን ኦና ነች ከንቱ ነች። ያለ ክርስቶስ በምንም አይነት ቤተክርስቲያን ልትሆን አትችልም። ያለ ክርስቶስ ማዕከላዊነት ቤተክርስቲያን ልዩ መገለጫዋ ጉስቁልና ነው የሚሆነው ምስኪንነት ድህነት ነው የሚሆነው። ያለ ክርስቶስ ማዕከላዊነት እውርነት ነው ራቁትነት ነው የሚሆናት። ጩኸት ሊኖር ይችላል መዝሙር ሊሆን ይችላል መክበድ ግን ሊኖር አይችልም። ግርግር ሊኖር ይችላል ነገር ግን ማስመሰል ሊኖር ይችላል። የአምልኮ መልክ ሊኖር ይችላል ነገር ግን ፈውስ አይኖርም ድል አይኖርም ክብር አይኖርም። እግዚአብሔር ህልውናው ነው የቤተክርስቲያን ክብር። እርሱ ክብርህ ነው ሙሴ ሲል ይሄንን ነገር እንድናስብ ነው። ያለ እግዚአብሔር ነገራችን በዜሮ የሚጣፋ ነው የሚባዛ ነው። ወደ እርሱ መመለስና እርሱን የእንቅስቃሴያችን ሁሉ ማዕከል ምሰሶ ልናደርገው ይገባል። እርሱ ከበር ውጪ ያደረገ ህይወት እርሱን ገለልተኛ ያደረገ ማንነት እርሱን ያልፈለገ ኑሮ ትርጉም የሌለው ነው ዋጋ የሌለው ነው በረከት የሌለው ነው። እግዚአብሔር ክብራችን ነው ወገኖቼ። ዛሬ ቻሌንጅ ላደርግ የሚፈልገው ነገር ምንድነው? እግዚአብሔር ያለርሱ ብቁ እንድንሆን አርጎ አልፈጠረንም። የኤሊ ዘመን እስራኤላውያን የጥንቷ ቤተክርስቲያን የሎዶቅያ ቤተክርስቲያንም ያለ እግዚአብሔር ራሳቸውን ብቁ ያደረጉ ነበሩና ከንቱነት ሽንፈት ባዶነት ምስኪንነት በእነሱ ህይወት እናያለን። ዛሬኛም ብንሆን ልጆቻችንም እግዚአብሔር የሚያስፈልገን መሆናችንን ልንረዳ ያስፈልጋል። የራስን ምርጫ በራስ የመወሰን አቅም የለንም። በራስ የመተማመን ነገር በፍጹም ሊሰራ የማይችል ፍልስፍና ነው። እኛ ጤንነት የሚኖረን ከእግዚአብሔር ጋር እርሱ ክብር ነው። እግዚአብሔር በሰማነው ቃል ሁላችንንም ይባርከን። የዘላለም አባት እግዚአብሔር አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም ክብርና ምስጋና ላንተ ይሁን። አንተ ክብራችን እንደሆንክ እንዳንዘነጋ ሁሉ ጊዜ ይሄ ነገር በውስጣችን እንዲመላለስ ቀንም ሌሊትም ከፍ ስንል ዝቅ ስንልም ስንከብርም ተዋረድን ብለን ስንልም በየትኛውም የኑሮ ጣውረድ ውስጥ እግዚአብሔር ሆይ አንተን ክብራችንን እንዳንዘነጋ በኢየሱስ ክርስቶስ ስም እርዳን። ክብር ላንተ ይሁን በጌታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ ሁላችሁንም አብዝቶ ይባርካችሁ። ታግሳችሁ ስለሰማችሁ እጅግ አመሰግናለሁ። ሌላ ጊዜ በሌላ መልእክት እመጣለሁኝ እግዚአብሔር ቢፈቅድ። እግዚአብሔር ከሁላችሁ ጋር ይሁን።